السلام عليكم ورحمة الله وبركاته. ሰላም ያው ኤምባሲው ደወልኩለት መልሶ አገኘሁት። ያው አግኝቻታለሁ አለ። ሁሉን ነገር ነግራኛለች። ያንተን ሰው ነግራኛለች። ልጅ እንዳላት የአንድ አመት ልጅ እንዳላት ሀይቅ ተውለደሪ እንደሆነች ብለዋል። ተውለደሪ ነገረችኝ። የጠቡ መነሻም ደግሞ ነገረች። በሻሃን የተነሳ ነው እኔ ተቀረጽ ደርሶብኝ ስልኬን ቀምቶኝ ነው ጥርሴ ሁለቱ ወልቋን አለች። ራሴ እንኳን ደህና ነኝ ግን ግራጄ ተሰብሯን አለች ብላ ነገራኛለች። ይሄን ሰብስቤ ያለው አለ። ሁለተኛ ነገር ደግሞ በምን ጉዳይ ነው ምናምን ብዬ ብላት ያው የተናገረችው ነገር በፊት ጠይቆኝ ነበር እምቢ ስላልኩት በዛ በቀል ነው እንደዛ አድርጎ ሊገለኝ የተነሳው ብላ ይሄን ሁሉ ነገራኛለች ነው የሚለው። እና ኮፒ ሊንክ አርጉ። ዋናው እንግዲህ ኢንሻአላህ ህይወቷ መገኘቱ ነው። ያው እነኞቹ ግን ጥርሷ እንዳልወለቀና ጉዳቱ ቀላል እንደሆነ ነበር ያወሩት። እሷ ግን ያው በቃል አሁን እንደተናገረችው እጇ እንደተሰበረና ጥርሷ ሁለቱ እንደወለቀ ነው። ለማንኛውም እንግዲህ አላህ ደህና ያስገባል። በጣም ማርያምን በጣም ይሄንን መገመት አያቅታችሁም። ደግሞ ፍትህ የምትፈልጉ ከሆነ ነገ እናንተም የሆነ ችግር ሲደርስባችሁ ሰው ድምጽ እንዲሆናችሁ የምትፈልጉ ከሆነ ሰው እንዲያግዛችሁ የምትፈልጉ ከሆነ ሰው ሊታገዝ ሲመጣ እናንተ ማገዝ አለባችሁ። ማገዝ ማለት በብር ብቻ ሳይሆን በሐሳብ አለው ማለት ትልቅ ነገር ነው። መወለድ ቋንቋ ነው። ስለዚህ የመጀመሪያው ነገር ራህማ የምትባለው ናት። እኔ ከራህማ ራስ ላይ አልወርድም። ቢኮዝ ራህማ ያንን ሁሉ ነገር ታውቃለች። ለዚህ ነገር ራህማ ትዳር እንዳለው ያወቀች ባለ ትዳር እንደሆነ ያወቀች ራህማና ሰውየው ግንኙነት አላቸው። ከዛን አልፎ ተርፎ ደግሞ ይሄንን ነገር ያስደረገቻት ራህማ ናት። ስለዚህ እባካችሁ የራህማ ስልክ አለን የምታቋት ካላችሁ ብትተባበሩን በጣም ደስተኞች ነን። አትሸፋፍኑ፣ ነግበን ይበሉ። ራሳችሁ ነገ ሀቅ ያላችሁ ሀቅ ይደፍ። ለፖሊስ ሰተናል የራህማን ቁጥር፣ ለቆንጽላ ሰተናል የራህማን ቁጥር፣ አድሬሷን በዛ ይገኛል። ግን ደግሞ ህብረተሰቡ እንዲያቃት ሰው እንዲያቃት ራህማን እኛ እንፈልጋለን። በቃ ሰተናል። እሷ ታውቃለች። ደም ጠቢ ተብላለች። እንግዲህ አስቡ ምን ያክል ደም ቢሆን ነው ጠቢ የተባለችው ልጅቷ? ምን ያክል ደም ቢሆን ነው? ምን ያክል ብትደበደብ ነው ይቺ ልጅ? ሁለት ጥርሷ ወልቋል። ምን ያክል ብትደበደብ? ያቺኛይቱ ልጅ ነኢማናት ምናምን የምትባለው ጎበዝ ናት፣ መሰከረች። ጥርሷ ወልቋል አለች። ራህማ ግን ምን አለች? አይ ምንም ነገር የለም ዝም ብሎ ነው አለች። ይቺ ልጅ ተደብድባለች፣ ፖሊስ አረጋግጧል። በቃ ስለዚህ እባካችሁ እናንተ ቢያንስ ይሄንን ነገር የምትተባበሩ ጎበዞች፣ ጠንካራዎች፣ የሷ ህመም የኔ ህመም ነው የምትሉ የሰውኛ ስሜት የሚሰማችሁ ጥሩ ሰዎች፣ መልካም ሰዎች፣ ቅን ሰዎች አላችሁ። ስለዚህ እናንተ ደግሞ ፍትህ ብላችሁ ቢያንስ ይሄንን ነገር አዎ ጥርሷን ያወለቀው ይቺኛይቱ ልጅ እኮ ተናግራለች። አፏን አፍኖ ብላለች እኮ አፏን አፍኖ ጥርሷ ወልቋል ስትል እቺ ራህማ የምትባለው አይ ፍራሹን ስናይ ምንም ነገር አላገኘንም ማለች። ጥርሷ ወልቋል ጋይስ፣ ጥርሷ ወልቋል። ደግሞ የምትገቡበትን ቤት ምረጡ። ዝም ብላችሁ ከማንም ጀረፈፍ ጋር አትገኙ፣ ከማንም ቦታ ጋር አትገኙ። ዝም ብላችሁ ኢጃዛ ቤት ስትይዙ በተለይ ሳውዲ አረቢያ ያላችሁ ሰዎች ሶፊዬ እንዲነሽ ሳውዲ አረቢያ ያላችሁ ሰዎች እባካችሁ ጓደኛ ምረጡ። የምትገቡበትን ቤት ምረጡ ጋይስ። ሰው ዛሬ አይታመንም። ሰውን እንዳታምኑ፣ ማንንም እንዳታምኑ። ጓደኛ ሆናችሁ አብራችሁ በላችሁ፣ አብራችሁ ጠጣችሁ፣ ምንም ሰው በቃ ባዶ ነው፣ ይሸጣችኋል። በቃ ጥቅም ካገኘ ከናንተ የተወሰነ ነገር በቃ ካገኘ አለቀ፣ በቃ ይሸጣችኋል። ስለዚህ ሳውዲ አረቢያ በተለይ ያላችሁ እህቶቻችን እንደዚህ ለቶሎ ፈጣን ስለማይደርስላችሁ ሰው እባካችሁ ራሳችሁን ጠብቁ። ከማንም ጀፋፋ ጋር ጀፈፍ አትበሉ። ሰው ለመርዳት ሰው መሆን ብቻ በቂ ነው። በቃ ልጅቷ ተገይታለች። ዛሬም ቆንጽላ አግኝቷታል። ያለችበት ሁኔታ ግን ጥሩ አይደለም። የሷን ህመም የሚያውቀው እንግዲህ ከሷ ውጪ ማንም ሊያቅላት አይችልም። እናንተ ግን እባካችሁ እህቶቼ፣ በተለይ ሴት እህቶቼ እባካችሁ ሰው ምረጡ። እባካችሁ ይሄንን ብቻ ነው የምላችሁ። ሪካርዱ ደገምኩላችሁ እኮ ጋይስ፣ ሰማችሁ እኮ። ካላሰኔ ስራ ኮፒ ሊንክ አድርጉልኝ። ግን የሰራሁትን ቪዲዮ እባካችሁ ሪፖስት እና ሼር አድርጉልኝ።
السلام عليكم ورحمة الله وبركاته. ሰላም ያው ኤምባሲው ደወልኩለት መልሶ አገኘሁት። ያው አግኝቻታለሁ አለ። ሁሉን ነገር ነግራኛለች። ያንተን ሰው ነግራኛለች። ልጅ እንዳላት የአንድ አመት ልጅ እንዳላት ሀይቅ ተውለደሪ እንደሆነች ብለዋል። ተውለደሪ ነገረችኝ። የጠቡ መነሻም ደግሞ ነገረች። በሻሃን የተነሳ ነው እኔ ተቀረጽ ደርሶብኝ ስልኬን ቀምቶኝ ነው ጥርሴ ሁለቱ ወልቋን አለች። ራሴ እንኳን ደህና ነኝ ግን ግራጄ ተሰብሯን አለች ብላ ነግራኛለች። ይሄን ሰብስቤያለሁ አለ። ሁለተኛ ነገር ደግሞ በምን ጉዳይ ነው ምናምን ብዬ ብላት ያው የተናገረችው ነገር በፊት ጠይቆኝ ነበረ እምቢ ስላልኩት በዛ በቃል ነው እንደዛ አድርጎ ሊገለኝ የተነሳው ብላ ይሄን ሁሉ ነግራኛለች ነው የሚለው። እና ኮፒ ሊንክ አርጉ። ዋናው እንግዲህ ኢንሻአላህ ህይወቷ መገኘቱ ነው። ያው እነኞቹ ግን ጥርሷ እንዳልወለቀና ጉዳቱ ቀላል እንደሆነ ነበር ያወሩት። እሷ ግን ያው በቃል አሁን እንደተናገረችው እጇ እንደተሰበረና ጥርሷ ሁለቱ እንደወለቀ ነው። ለማንኛውም እንግዲህ አላህ ደህና ያስገባል። በጣም ማርያምን በጣም ይሄንን ህመም መገመት አያቅታችሁም። ከደህና ቤታችሁ እንግዲህ ተደብድባችሁ አከራይ በሚባል ሰው ይሄንን ሁሉ ፈተና ስትከፍሉ ይሄንን ስቃይ ስትከፍሉ ማርያምን በጣም ነው የሚያሳዝን። ያኔ በህይወት አለሽ ግን መኖር ማለት ምንድነው ጋይስ? በህይወት መኖር ማለት ምንድነው? በህይወት መኖር ማለት ምንድነው? መኖር እንደዚህ በቃ የራሴ በምትሉት ሰው አብራችሁት በበላችሁት አብራችሁት በጠጣችሁት ስትከዱ ይሄን አሁን እሷ ብዙ አላማ አላት በማታውቀው ነገር ነው እንግዲህ ሜዳ ላይ ሆና እንደዛ ደሟን ስታዘራ ነው ፖሊስ ያገኛት። ተይዛ አሁን ራሱ ከነቁስሏ ናት። መኖር ምንድነው? ምን አይነት መኖር አለ? እስቲ ንገሩ። በተለይ ሴት እህቶች የምትገቡበትን የምትወጡበትን የምትይዙትን ጓደኛ ምራጡ። እኔ ደግሞ አሁንም ፎከስ ማድረገው ራህማ ላይ ነው። በቃ ራህማ ለዚህ ሁሉ ነገር ተጠያቂ ናት። ለዚህ ሁሉ ነገር ራህማ ተጠያቂ ናት። ምክንያቱም ራህማና ውጪ የተባለችው ራህማ ናት። በቃ ሂጂ ውጪ የተባለችው ራህማ ናት። ስለዚህ እናንተ የራህማን ፎቶ እንድትተባበሩ እንፈልጋለን። አንድ ሁለተኛ ደግሞ የሰው ልጅ ሲበደል፣ የሰው ልጅ ሲያለቅስ፣ የሰው ልጅ ሲከፋው፣ የሰው ልጅ ሲቸግረው ከጎኑ ሁኑ ጋይስ። በቃ ለሐቅ ቁሙ። ለሰፈራችሁ፣ ለቀበሌያችሁ፣ ለዘራችሁ፣ ለሃይማኖታችሁ ለምናም ቅድሚያ ማን ይቀድማል? ሰው ይቀድማል። ሰው በቃ ሰው መወለድ ቋንቋ ነው። ምንም አይነት የሚመጣባችሁ ነገር የለም። ማን ምን ያመጣል? ሰው። እናንተ እኮ ነገ ይሄጣ ይደርሳችኋል። ነገ እኮ እናንተም ትበደላላችሁ፣ ነገም ትከፋላችሁ። ስለዚህ ሰው መሆን ይቀድማል። በቃ ከሰው ቁሙ። ማንኛውም ቦይ ተበድሎ ስታዩ ከሐቅ ጎን ቁሙ። ሳራቃታለሁ ሳምቤድ ያቀዋለሁ ብታቁትም ከሐቅ ጎን ቁሙ። ምን አባቱ ያመጣል? አወቃችሁት። ሌባ ከሆነ ሌባ፣ ደብዳቢ ከሆነ ደብዳቢ። አሁን እሱን የሸሸጋችሁ ሰዎች ነገ እናንተም ዋጋ ትከፍላላችሁ። የሰው ልጅ መሆን ያለበት ከሐቅ ጎን መቆም ብቻ ነው። በዚህ ምድር ላይ በጣም ብዙ ሰዎች አስመሳይ ናቸው፣ ቆሻሻ ናቸው፣ ይሸጧችኋል። በቃ የተለየ ነገር ካገኙ ከናንተ ጥቅማችሁን ሲያጡ በቃ ይሸጧችኋል። አለቀ። ስለዚህ እናንተ ደግሞ ቢስትሮንግ። አሁን የሰራሁትን ቪዲዮ እንትን አድርጉልኝ፣ እምገዙ ግቡ ጋይስ። እኔ ምንም አላደረኩም ከይቅርታ ጋር አንቺ ትለያለሽ ምናምን የምትሉኝ ሰዎች እኔ የምሰራው ስራዬ ነው። ምክንያቱም እኔ በጎ ነገር የምሰራው ነገ ማስቀምጠው ነገር ስላለ ነው። ለኔ ለራሴ ለልጆቼ ለህይወቴ ጥሩ ነገር ለማስቀመጥ ነው የምፈልገው። እኔ ሰው የምረዳው ለሰው ብዬ አይደለም፣ ለራሴ ጥሩ ነገር ከሰውም ጠብቄ አልጠብቅም። ወደፊትም እንዳልጠብቅ እግዚአብሔር አምላክ ይጠብቀኝ። ለሰው ተከጃይ እንዳያርገኝ። ይሄ ሰውዬ እኮ ብዙ ነገር አድርጌ እንዳልል ያርገኝ። ግን አሁንም ነገም ከነገ ወዲያም እድሜና ጤና ሰጥቶኝ ሰዎችን ለማስደሰት ያብቃኝ። በቃ ሌላ ምንም ነገር ግን ብቻዬን አይደለሁም። እናንተ ስትተባበሩ አያችሁ ማድረግ የምንችለው አያችሁ። ይሄ ነው በቃ የእናንተ ትብብር ያስፈልገናል። እኛ ብቻችንን ምንም አናረግም። ማርያም ከጎን ያሉ ሁሉ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ሁላቸውም እዚህ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ቴንኪው። እናንተ ግን ይሄንን ደብዳቤው ሚስቱ ጋር እኮ አሁን የምንፈልገው ይሄንን ነው። ከሚስቱ ጋር ከሆነ የሚስቱን አድራሻ፣ የሚስቱን ቁጥር
እናንተ የምታዩት እይታ በጣም ጥሩ እይታ ነው። እይታችሁ በጣም ጎበዞች ናችሁ። ሳላደንቃችሁ አላልፍም። ጥቆማ ስጡን። ሚስቱ ማናት? የት ነው የምትኖረው? ጥቆማ ስጡን። ፖሊስ ኦልሬዲ ማዘዣ አውጥቷል። በዙሪያው ያሉ ሰዎች ሁሉ እንዲያዙ ማዘዣ አውጥቷል። የመጀመሪያ ተያዥ ራህማ ናት። ራህማን ጠቁመናል፣ ሰጥተናል። ግን እናንተ ደግሞ ማለት ነው ጥቆማ ስጡን ጋይስ። በቃ የሆነ ነገር ስጡን። እሺ አመሰግናለሁ። አሁን የምጋዙ ግቡ። ነጽ ያለሽ የምጋዙ ግቡና በኋላ ደግሞ ለእንትን ከሆነ አስተናግዳቸዋለሁ። የምጋዙ ግቡ። ሁላችሁም ይሄን ቪዲዮ ሼር አድርጉልኝ። እናንተ ሼር አድርጉልኝ እሺ። አሚን ጋይስ። የምጋዙ ግቡ ጋይስ፣ የምጋዙ ግቡ። እንደው በፈጠራችሁ ለመግዛት ግቡ። እንደው በፈጠራችሁ ለመግዛት ብቻ ግቡ። ለጥያቄ እንዳገቡ አድርጌሻለሁ። አመሰግናለሁ። ኮፒ ሊንክ አድርጉልኝ ጋይስ፣ ኮፒ ሊንክ አድርጉልኝ። ታባል ለመግዛት ግቡ። ይኸውላችሁ ሻወር አለኝ፣ ቅባት አለኝ፣ ምን የመሰሉ እንደነዚህ በጣም የሚያማምሩ ሺቲዎች አሉኝ። በ106 ናቸው። እንዲሁም ደግሞ ቅባቶች አሉኝ፣ ፎጣ አለኝ። በተለይ ኢትዮጵያ በቅርቡ የምትሄዱ ሰዎች ካላችሁ የሚያማምሩ ፎጣዎች አሉኝ። መግዛት የምትፈልጉ ላሳያችሁ።